ሰላም ሰላም ተመልካቾቻችን ፋና ረፋዳችን ተጀምሯል። ረፋዳችሁ እንዴት እያለፈ ነው? ብዙዎቻችሁ እንግዲህ በእሁድ ረፋድ የተለያዩ ስፖርታዊ እንቅስቃሴዎችን የማድረግ ልምድ አላችሁ። ስፖርት ስትሰሩ ምን የተለየ ነገር ታስባላችሁ? ወይ ደግሞ ከስፖርት ጋር ተያይዞ ምን ይመቻችኋል? እኔ ስፖርት በምሰራበት ሰዓት ሙዚቃ በጣም ጉልበት ኃይል ይሰጠኛልና አንዳንዴ ስፖርት እየሰራችሁ እንዲሁ ሙዚቃ ስትሰሙ ሙዚቃውን ቃላቶቹን ወደ ሌላ ነገር ቀይራችሁ አታውቁም? የኃይሌ ሩትስን ባዶ ነበርን እንዲቀየርኩት ባዶ ነበር ባዶ ነበር ባዶ ነበር ባዶ ነበር ባዶ ነበር ባዶ ነበር ወርቅ አልማዝ ጥሪት ባፈራ ዳምፔል ግን ባይኖረኝ ኖሮ ምን ይሆን ነበር የኔ ኑሮ በድንገት በቡሌ አልመጣሽ በምኞት በባዶ አላበጥሽ ስሸከም ዳምፔሉን ከላይ ባዶ ሞላው ጫንቃዬ ላይ ባዶ ነበር የደረቴ ቅርጽ የሌለው ቦርጫም ነበር ሰውነቴ ባዶ ነበር የደረቴ ቅርጽ የሌለው ቦርጫም ነበር ሰውነቴ ብዬ ቀየርኩት። ተመልካቾቻችን ፋና ረፋድ ላይ ናችሁ። ረፋዳችን እንደቀጠለ ነው። ሰሞኑን አንድ የፋና ጋዜጠኛ በዘገባ ስራ ላይ ያጋጠመው ገጠመኝ አለ። ወፍ አረፈችበት። ስብሰባው የማር ልማት ላይ ውይይት እየተካሄደ ነበርና የወፏ ጋዜጠኛው ላይ ማረፍ ብዙዎችን አስገርሞ ማህበራዊ ሚዲያው ላይ መነጋገሪያ ሆኖ ነበርና አንዱ ጋዜጠኛው ዛፍ መስሏት ነው የሚለው አስተያየት በጣም ፈገግ ካሰኝ ውስጥ ነው። ማንብ በተለይ በማርም በሰምም ምርታማነታችን በብዙ ያደገበት ነው። ላብነትም እንግዲህ ከዚህ ቀደም የሌማት ትሩፋት መርሃ ግብር ከመጀመሩ በፊት በአመት 50,000 ቶን ያህል የማር ነበር እናመርት የነበረው። የሌማት ትሩፋት መርሃ ግብር ከተጀመረ በኋላ ግን ይህ ቁጥር ስለ ወፍ ካነሳን እኔም እንዲሁ በስራ ገበታ ላይ አንዲት ወፍ አጋጥማኝ በመስኮት ብለቃት ተመልሳ ዞራ መታ እኔው ጋር የቆየች ጊዜ አሳልፋለች። እስቲ ቆይ ይሄን ቪዲዮ ተመልከቱትና እንመለስ። ያው ተሳስታ ነው እንግዲህ ቢሮ ውስጥ የገባችው። አሁን ለቃትና ወደ ራሷ ዓለም ትሄዳለች። ተሰናበቷት እንግዲህ የሸኛት ነው። አላመነች። ይቺ የተመለከታችኋት ወፍ ኡፑ ትባላለች። በሳይንሳዊ መጠሪያዋ ደግሞ ኡፑፑ ተብላ ትታወቃለች። ከምታወጣው የሙዚቃ ድምጽ ነው ኡፑፑ የተባለችው እና ዘማሪዋ ወፍም ይሏታል። እንደምታዩት ጭንቅላቷ ላይ ቆብ መሰል ነገር አለ። በጣም ደስ የሚል ጸጉር፣ ስትታይ ለአይን ማራኪ ነች እና እቺን ወፍ ካገኘው በኋላ ምንድነች የሚለውን ትንሽ ጥናት ለማድረግ ሞከርኩኝና በኤዥያ በአውሮፓና በአፍሪካ ሀገራት በስፋት ትገኛለች። በተለይ በኢትዮጵያ በብዙ አካባቢዎች ትገኛለች እና እቺ ወፍ በአፍሪካ ስነ ጽሁፍ ውስጥ እንዲሁም በምስራቅ ስነ ጽሁፍ ውስጥ የመልካምነት የመልካም እድል ምሳሌነት እንዲሁም የእውቀት ምሳሌ ተደርጋ ትወሰዳለች እና እቺ ወፍ የመልካም እድል ምሳሌ ነች የሚለውን ካየው በኋላ ምን መልካም ነገር ሊያጋጥመኝ ይሆን የሚለውን አየውና በተለይ ሎቶሪ በተደጋጋሚ ነው የቆረጠው። 50 ሚሊዮን ሎተሪ አለፈኝ። እንዲሁም በቅርቡ የ60 ሚሊዮን ሎተሪ አለፈኝ። ምንድነው መልካም ነገር እና እቺ ንግርት ነጋሪ የሆነች ወፍ ስለኔ መናገር ካቃታት በጣም ነገሩ ውስብስብ ነው ማለት ነው ብዬ ትንሽ እያሰብኩ ነው እና ወፏን መጨረሻ ላይ ለቀኳት። ከለቀኳት በኋላ ግን ለምን ለቀኳት አላርም ማድረግ ይችል ነበር የሚል ሐሳብ አይመጣልኝ? አስባችሁታል? ጧት ቻርጅ ዘጋ የለ ምን የለ በዚች ማራኪ ድምጿ ስትቀሰቅሳችሁ ተሸወድኩኝ። ግን የእውነት መልቀቅ አልነበረብኝም። ግን እንዴት ልትመጣ ቻለች? ምናልባት ዘማሪ ወፍ ስለሆነች ፋና ላምሮት ላይ ላመልክት ብላ ነው እንደመጣችሁ ልትወዳደር ነው ወይስ ማስታወቂያ ልታሰራ ነው? እድለኛ ነች። ግን እንኳን ዶክመንተሪ ክፍል አልሄደች። ስለ ተፈጥሮ አንድ ክፍል ይሰሩባት ነበር ኡፑፑ ወፏ ብለው። መዝናኛ ክፍል በመምጣቷ ግን ትንሽ ዘና አድርገን ሸኝተናታል። ጀምረናል እንዴ? አረ እየደነስኩ እያየ አረ ተው ምን
የዳንስ ፍላጎት ካለ ለምን ፋና 80 አትሄዱ? እሱንማ ለልጆቹ ትቼላችኋለሁ። በጣም የሚገራርሙ ልጆች ናቸው ተመልካቾቻችን። ፋና 80 የዳንስ ውድድር ላይ እየተወዳደሩ የሚገኙት እንደውም አሁን ግማሽ ፍጻሜ ደርሷል። እንድትመለከቱ ጋብዛችኋለሁ። ግን እንደው ስለ ፋና 80 ካነሳው አይቀር ባለፈው አኩቻ የአርጋው በዳሶን በጭንቅላቱ ቆሞ ለአይሾ ስፒድ ያሳየውን እንዴት አያችሁት? እወዋን አይ ዶንት ሊስኒንግ ኤኒዋን ነው ያለው። እኔ ግን የምለው እወዋን በእንግሊዘኛ ትርጉም የለውም እንዴ? እሷን ረሳት። የሆነ ነገር መፍጠር ነበረበት።